መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድህም በቀናችለትና ጥመትን በሚያደርግ ሰው አትቅና። በመጽሐፍ ቅዱስ ታሪክ ውስጥ እስራኤልን ሌሊት በአምደ ብርሃን ለቀንም ደግሞ ከፀሐይ ንዳድ በደመና እየጋረደ እርሱ የሆኑትን እጃቸውን ይዞ እየመራ ወደ ርስታቸውና ወደ ምድራቸውን ሲያገባ አይተናል። እግዚአብሔር ምሬትን ይሰጣል። እግዚአብሔር ያሳያል። እግዚአብሔር መንገድን ያቀናል። ሰላም የተወደዳችሁ የዳዊት ቤት ቤተሰቦች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በየጊዜው የምንለቀውን መንፈሳዊውን ሐሳብ እየወሰዳችሁ ለሕይወታችሁ የሚጠቅማችሁን እንድትወስዱ በፍቅር ግብዣችን ነው። ዛሬ ይዤላችሁ የመጣሁት ሐሳብ ጉዞ ስታስቡ፣ መንገድ ስታስቡ በእያንዳንዱ ቀን ልትጸልዩት የሚገባ የዳዊት መዝሙር እነግራችኋለሁ። ይህን ጸሎት በምትጸልዩበት ጊዜ ያሰባችሁት ጋር ለመድረስ ለመጓዝ ወይ ደግሞ ለመሄድ የፈለጋችሁት ቦታ ላይ እንድትደርሱ ያግዛችኋል። ምክንያቱም እግዚአብሔር አምላክ ካልመራችሁና መንገዱን ካላቀናላችሁ መሄድ ስለምትችሉ ብቻ የምትፈልጉት ቦታ ላይ ትደርሳላችሁ ማለት አይደለም። የሰው ልጅ እግር ስላለው ሁሉ ይራመዳል ወይ ደግሞ የፈለገው ጋር ይደርሳል ማለት አይደለም። አባቶቻችን መንገድ ሲያስቡ፣ ጉዞ ሲያስቡ ይጸልያሉ። የሚጸልዩትን ደግሞ ያውቃሉ። ለእግዚአብሔር የሚገባውን መስዋዕት፣ ለእግዚአብሔር በመንገድ ውስጥ እንዴት ያለ መታመን እንደምትሰጠው በዳዊት መጽሐፍ በተደጋጋሚ ተጽፎልናል። የእግዚአብሔር ቃል ሁል ጊዜ ለሕይወታችን ስንቅ ናቸው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ። ይህ ማለት ለመኖር ከሚያስፈልጉን ነገሮች አንዱ የእግዚአብሔር ቃል ነው። የሰው ልጅ እየበላ ብቻ መኖር አይችልም። እየበላ ብቻ ማደግ አይችልም። ለጤናማ እድገት ከሚያስፈልጉን አንዱ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ሐዋርያት እንኳን በሚልካቸው ጊዜ አንድ ነገር ነገራቸው። በማቴዎስ ምዕራፍ 10 ከቁጥር 5 ላይ ኢየሱስ ክርስቶስ ሐዋርያትን ድዌዎችን እንዲፈውሱ፣ የታሰሩትን እንዲፈቱ፣ ሙታን እንዲያነሱ ወይ ደግሞ ለምጻምን እንዲያነጹ በሚልካቸው ጊዜ አንድ ነገር ነገራቸው። እንዲህ ደግሞ አላቸው፣ እነዚህ 12ቱ ኢየሱስ ላካቸው፣ አዘዛቸውም። አያቸው፣ አዘዛቸው። እንዲህ አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ አላቸው። አያችሁ፣ እግዚአብሔር ይመራል ማለት ነው። ልትሄዱበት ልታከናውኑበት በሚገባችሁ መንገድ እንድታከናውኑ እግዚአብሔር በዚህ በኩል ሄዱ፣ በዚህ በኩል ደግሞ አትሄዱ ይላል ማለት ነው። እግዚአብሔር ፈቃዱ ባልሆነ መንገድ ስትሄዱ አይደለም ለእግዚአብሔር ለማስደሰት ለሕይወታችሁ እንኳን የሚጠቅማችሁ ነገር ማድረግ አትችሉም። ስለዚህ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ጉዟችን እንዲከናወን ጉዟችን እንዲሳካልን ሁል ጊዜ ልናሰላስለው የሚገባ የእግዚአብሔር ቃል፣ ልንለማመደው የሚገባ የእግዚአብሔር ቃል፣ ቀንና ማታ ልንጸልየው የሚገባ የእግዚአብሔር ቃል፣ ሸምድነውም ሊሆን ይችላል ወይም ደግሞ ጠዋት በመጽሐፍ እያነበብንም ሊሆን ይችላል። ዳዊት የጸለየው፣ ዳዊት መንገድ ባሰበ ጊዜ፣ ዳዊት ጉዞ ባሰበ ጊዜ ወይ ደግሞ ጉዞ ስላሰቡ ሰዎች የጻፈልን ጽሑፍ እኛ ደግሞ ልንጠቀምበት ይገባል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቅዱሳን ከራሳቸው እንዳልጻፉትና በእግዚአብሔር መንፈስ ተነድተው የእግዚአብሔር ቃል እንደጻፉት በሐዲስ ኪዳን መጽሐፍ እንኳን ተመዝግቦ እናገኘዋለን። ስለዚህ የዳዊት መዝሙር አሁን እናነበዋለን። ማለዳ ማለዳ እንድታነቡት ብትችሉ ሸምድዳችሁት እንድታሰላስሉት፣ ልክ ለኢያሱ እንደነገረው የእግዚአብሔር ቃል እንደዚህ አለው፣ ይህንን የሕግ መጽሐፍ ይህንን ቃል ሁል ጊዜ እንድታደርገው ወይ ደግሞ ያሰብክበት ቦታ ላይ እንድትደርስ እንድትከናወን ከአፍህ አይለይ፣ ቀንም ሌትም አስበው፣ ሁል ጊዜ ተናገረው ብሎ በኢያሱ 1:6-7 አካባቢ ጽፎልናል።
ስለዚህ ልክ እንደዛ ከአፋችን ሊለይ አይገባም። ጉዞ ካሰብን፣ መንገድ ካሰብን ወደ አውሮፓ ሊሆን ይችላል፣ ወደ ሆነ ሊሆን ይችላል፣ በህጋዊ መንገድ ሊሆን ይችላል። በተለያየ መንገድ ልትሄዱ ትችላላችሁ። ነገር ግን ማለዳ ማለዳ እየጸለያችሁ ልታደርጉት የሚገባ አንድ ጸሎት አለ። ያ ደግሞ የመጀመሪያው መዝሙር 31 ቁጥር 1 ጀምሮ ሙሉውን አነብላችኋለሁ። እናንተ ከቻላችሁ ከዚህ ሪከርድ ከዚህ ቮይስ እያወረዳችሁ ወይ ዳውንሎድ እያደረጋችሁ ወይ ማለዳ ማለዳ እየሰማችሁ ካልሆነ እንደገና ከመጽሐፍ ቅዱሳችሁ ክፍል አውጥታችሁ እንድትለማመዱ ትጋብዛችኋለሁ። እንደዚህ ይላል፣ አቤቱ አንተን ታመንኩ፣ ለዘላለም አልፈር፣ በጽድቅህም አድነኝ። ጆሮህ ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላኬ፣ የመጠጊያዬ ቤት ሁነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገድን አቅና፣ ምራኝ። አንተ መታመኛዬ ነህና፣ ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛልና፣ ከንቱ ምናምንቴነትን የጠበቁትን ጠላህ። እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና፣ ነፍሴንም ከጭንቀት አድነሃታልና፣ በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬአለሁና አቤቱ ምራኝ። ዓይኖቼም ከሐዘን የተነሳ ተፈጀች። ነፍሴም ሆዴም ሕይወቴ በሐዘን አልቃለችና፣ ዓመታቴም በልቅሶ ጩኸት፣ ኃይሌ በችግር ደከመ። አጥንቶቼም ተናወጡ፣ በጠላቶቼ ዘንድ ተነወርኩ። ይልቁንም በጎረቤቶቼ ዘንድ ለሚያውቁኝንም ፍርሃት ሆንኩኝ። በሜዳ ያዩኝ ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃም ሆንኩኝ። የብዙ ሰዎችንም ስድብ ሰምቻለሁና፣ በዙሪያው ፍርሃት ነበረ። በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን ባንተ ታመንኩ። አንተ አምላኬ ነህ እላለሁ። ርስቴ በእጅህ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይ አብራ፣ ስለ ምሕረትህም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጽድቅ ላይ የሚናገሩ የሸንገላ ከንፈሮች ድዳ ይሁኑ። ባንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት ቸርነትህ እንደምን በዛች! በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከዓይንህ ፊት ተጣልኩ፣ በድንጋጤም አለሁ። አንተ ግን ወደ አንተ በጮኽኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳን እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችን ግን ፈጽሞ ይበቀላቸዋል። መዝሙር 142 ወደ እግዚአብሔር ጮኽኩኝ፣ በቃሌ ወደ እግዚአብሔር ለመንኩ። ልመናዬን በፊቱ አፈሳለሁ፣ መከራዬን በፊቱ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወኩ። በምሄድባት በዚያች መንገድ ወጥመድም ሰወሩብኝ። ወደ ቀኝ ተመለከትኩ አየሁም፣ የሚያውቀኝንም አጣሁ። መሸሸጊያም የለኝም፣ ስለ ነፍሴ የሚመረምር የለም። አቤቱ ወደ አንተ ጮኽኩ፣ አንተ ተስፋዬ ነህ። በሕያዋን ምድር አንተ ዕድል ፈንታዬ ነህ አልኩኝ። እጅግ ተቸግሬአለሁና ወደ ልመናዬም አድምጥ። በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከውህን ያውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። በዚህ የዳዊት መዝሙር ላይ የተሰወረውን ድብቅ መለኮታዊውን ኃይል የምንለማመድ ከሆነ በመንገዳችን የተጋረጠውን እንቅፋት፣ በመንገዳችን የሚጠብቀን መጥፎ ነገር፣ መንገዳችን ላይ የቆመ እንቅፋት እግዚአብሔር አምላክ ያነሳልናል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ባንተ ታመንኩ ይላል። አያችሁ፣ እናንተ እምነታችሁ ለእግዚአብሔር ስታሳዩት እግዚአብሔር እንደገና የማንንም የእምነት ባለዕዳ ስላልሆነ እግዚአብሔር አምነን ያሳየነውን ነገር በእጥፍና በድርብ ሊመልስልን ስለሚፈልግ እያንዳንዱ እምነታችን በእግዚአብሔር ፊት በትህትና ማፍሰስ ይጠበቅብናል። እግዚአብሔር ለእምነታችን ባለዕዳ አይደለም። እግዚአብሔር አምነነው ያልታመነበት ስፍራ በእኛም ሕይወት በመጽሐፍ ቅዱስ ሕይወትም የለም። ስለዚህ ከቻለን
ጉዞ ባሰብን ጊዜ፣ መንገድ ባሰብን ጊዜ፣ ልንሄድ ወደ ፈለግንባቸው አካባቢ ልንሄድ ባሰብን ጊዜ ይሄንን ጸሎት መጸለይ አለብን። ይሄንን ጸሎት የምንጸልይ ከሆነ የእግዚአብሔር መንፈስ፣ የእግዚአብሔር መላእክት፣ አእላፍ ቅዱሳን ወጥተው መንገዳችን ያቀኑልናል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን አሁንም በድጋሚ ሰብስክራይብ እንድታደርጉኝ በፍቅር እጠይቃለሁ። በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።